በመጀመሪያ የዓለም ጦርነት ምግብ ጦርነትን ያሸንፋል የሚል ሞቶ ነበራቸው ወይም ስሎጋን ነበራቸው። ፉድ ካን ዊን ዘ ዋር የሚል ኢትዮጵያ ውስጥ ምግብ የጦር መሳሪያ ሆኖ እያገለገለ ይገኛል። ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ? እንዴት አለ ትንግርት? ሰላም ነው ወይ? የቢሲ ቤተሰቦች ሁላችሁም እንደምናችሁ? በርከት ያሉ ጉዳዮችን ይዘን መተናል። በተለይ በዚህ ህጻጽ ላይ ያለውን ረሃብ በተመለከተ ቀደም በመግቢያ ላይ እንዳልኩት በሁለተኛው የዓለም ጦርነት ጊዜ አንሙት በቃ ስሎጋን ተደርጎ በጦርነት ውስጥ ይወሰድ የነበረ ነገር ነበር። እሱም ምግብ ጦርነትን ያሸንፋል የሚል ፉድ ካን ዊን ዘ ዋር ተብሎ በርካታ ሀገራት በተለይ ምግብን በተመለከተና የምግብን ሰፕላይ የፉድ ሰፕላይ በመቆጣጠር ጦርነትን ለማሸነፍ ማኒፑሌት ለማድረግ የሚካሄድበት ርቀት ነበር የነበረው። እነዛ ነገሮች በጣም በርካታ ፍጅቶችን በዓለም ላይ አስተናግደዋል። በርካታ የሆነ ሰብአዊ ቀውስ ፈጥረዋል። በህዝብ ላይ በርካታ የሆነ ጉዳት አድርሰዋል። ኢትዮጵያ ውስጥ ፖሊሲ ጦርነት ኢንሲደንት ሳይሆን ምግብ የድርቅ ውጤት ሳይሆን በቀጥታ ስርዓታዊ እና መዋቅራዊ ሆኖ በህዝብ ላይ ከባድ ፍጅትን እያደረሰ እንዳለ እየተመለከትን ያለ ነው። ያለፉት 5 ዓመታት በቀጥታ ያስተማሩን ነገር ቢኖር ይሄንን ነው እና ኢህአፓ ከዚህ ጋር ተያይዞ ያወጣው መግለጫ አለ። ሌሎችም ፓርቲዎች ያወጡት መግለጫ አለ። ህወሓት ያወጣው መግለጫ አለ። ዛሬ ዋናው ርዕሰ ጉዳያችን አድርገን እንድንነጋገርበት የምፈልገው ነገር እሱን ነው። አንሙት ኢትዮጵያ ብዙ ብትወሳባቸው የነበሩ ተሻገረቻቸው የተባሉ ነገሮች መካከል በረሃብ መጠራትን ነበረ። በተወሰነ ደረጃ እያለፈችው የተሻገረችው የነበረ ከዓለም መዝገበ ቃላት እንኳን ከዓለም ማህበረሰብ አይምሮ እንኳን በረሃብ የምትጠራው ሀገር በተወሰነ ደረጃ ለተወሰነ ጊዜም ቢሆን በፈጣን የኢኮኖሚ እድገት ትጠራ የነበረችበት ነገር ነበር። አሁን አብዛኛው ነገር ወደ ኋላ እየተመለሰ ነው ብለን አንስተነዋል። እኔ ቅድምም አንድ ሌላ የላክልኝ ቪዲዮ ነበረ። ረሃብ እና ድርቅ ምርጫ ነው እንትን እርግማን አይደለም፣ ፖሊሲ ነው። የዚህ አገዛዝ የተለየ አመለካከትና ፖሊሲ መነሻው ደግሞ ቅድም እንዳልከው ክልልን ከክልል ሲያነጻጽር ጠላት ብሎ ጠላትን ሲፈርጅ የማጥቂያ መንገዶችን ሁሉ ተግባራዊ የሚያደርግ ነው። ለዛሬ ብቻ ሳይሆን ዘላቂ የሆኑ ማጥቂያ መንገዶችን ይሄ ጦርነት ፕሪቶሪያ ላይ ሄዶ ተኩስ ሲያቆም ተኩስ ቆመ እንጂ ሞት አልቆምም ብዬ ብዙ ጊዜ ስከራከር ታስታውሳለህ። ሁልጊዜም ደጋግመን አንስተነዋል። የተደረገው ጦርነት ሰዎች በቀጣይነት እንዴት መሞት እንደሚችሉና እንዳለባቸው አመቻችቶ የተቋጨ ተኩስ ነው። ለዛ ነው አብይ አህመድ ትምህርት ቤት፣ ጤና ተቋም፣ መሰረተ ልማት፣ እህል እርሻ ውስጥ ይደበቃሉ ብሎ የደረሰ በቆሎ ሲመነጥሩ ነበር። የብልጽግና ወታደሮች የደረሰ በቆሎ ሲመነጥሩ ነበር። ተርበህ እንድትሞት ቅድም የምትለው ምግብን እንደ ጦር መሳሪያ መጠቀም፣ ረሃብን ለዘር ማጥፋት መሳሪያ አድርጎ መጠቀም በትክክል ያ ፖሊሲ እንዴት እየሰራለት እንደሆነ ከ5 ዓመት በኋላም አብይ እያየው ነው። የዛሬ ዓመት ተኩል ገደማ የዛሬ 2 ዓመት ታስታውሳለህ ትግራይ ምን አይነት ረሃብ መጥቶ ሰዎች ከመሬት ላይ እንደወፍ እየለቀሙ ሲበሉ ስንመለከት ነበር። በዛ ጦርነት የተነሳ ክልሉ ላይ ያለው ድህነት 90% ነው የነበረው። 90% የክልሉ ህዝብ ወደ ድህነት ገብቶ ነው የነበረው። አሁን እሱ ተሻሻለ ተብሎ 70% እየተባለ ነው። እኔ አሁን እዚህ ላይ ብልጽግና ወይም ወያኔ ማን ነው የዚህ ሪስፖንሲቢሊቲ የሚለው ነገር እንዳለ ሆኖ እንደ ሀገር እንደ ፖሊሲ ግን ይሄ አገዛዝ ረሃብን እንደ ጦር መሳሪያ እየተጠቀመበት እንደሆነ እንደ ሳርሜንቶ ሰዎች ታክመው እንዳይድኑ የማድረግ ፖሊሲ እንደሚከተል በተደጋጋሚ አንስተናል። ሳይተኩሱ መግደል የዚህ አገዛዝ ፖሊሲ ነው። ሳይተኩሱ መግደል ማለት ተኩስ ካበቃ በኋላ ጦርነት ኤግዞስት ካደረገ በኋላ ማለት ነው።
ስለዚህ ጦርነት የሚያደርገው ያገዛዝ በመሰረታዊነት ጦርነቱ ነገ ተኩስ ካቆመ በኋላ ሰራዊት ካስወጣ በኋላ እንኳን የዜጎች ሞት እንዲቀጥል ሊያደርግ በሚችል መንገድ ነው ጦርነት እያደረገ ያለው። ለዛ ነው መሰረተ ልማት የሚያወድመው፣ ለዛ ነው የግብርና እህልን የሚያወድመው። የደረሰ ሰብል በከባድ መሳሪያ እየደበደበ የምግብ የደረሰ ሰብል ክምር ያቃጥላሉ። ፋኖ ይደበቅበታል፣ ጽንፈኛ ተደብቆበታል ብሎ የደረሰ ማሳ ያጭዳል፣ ያበላሻል፣ ይመነጥራል። ስለዚህ በመሰረታዊነት ረሃብን ምንድነው የሚሉት መግለጫዎቹ? ሁሉም ሰው የጻፏቸውን መግለጫዎች አይተህ ከሆነ ኋላ ላይ የሰብአዊ መብት ተከራካሪው ያሬድ ኃይለማርያም የጻፈውንም የኢሃፓንም ሄድላይኑን ተመልክተው ከሆነ ከጦርነት የተረፈውን ህዝብ በረሃብ ፈጁት ነው። ከጦርነት የተረፈውን ህዝብ በረሃብ ፈጁት። ረሃብ የዚህ አገዛዝ ጦር መሳሪያ ነው። መቸለታ እነ ዳንኤል ክብረትና እነ ተመስገንን ይዞ ኦሮሚያ ውስጥ ያለን የስንዴ ልማት የማሽነሪ ጋጋታ ሲያስጎበኝ ነበር። ትግራይ ግን ያለፈውን 3 ዓመት ሰዎች በረሃብ እየሞቱ ነው። ኢትዮጵያ ውስጥ ሰው በረሃብ መሞት የለበትም። ይሄንን ውርደት መሻገር አለብን። እስከ መቼ በረሃብ የሚጠራ ሀገር ይሆናል የሚል ርብርብና ቁጭት ነበር። እውነት ለመናገር አንድ ሰሞን ያ ሁኔታ ግን ዛሬም ድረስ ልንሻገረው ያልቻልን፣ ኢንፋክት ወደ ኋላ ተመልሰን ህዝብ እንደዚህ የሚያልቅበት ይሄ ደግሞ ለፖለቲካ መጠቀሚያ የሚሆንበት የብልጽግና ቁጭት ለምን ተደመጠ? ይሄ ነው አሁን አብይ አህመድ የሱ ጉዳይ እንዳልሆነ ብልጽግና የሱ ጉዳይ እንዳልሆነ ነው የሚያምነው። በነገር ላይ እኔ ነኝ ሀገር እየመራ ያለሁትና የኔ ህዝብ ነው፣ እኔ እየመራሁት ያለሁት ህዝብ ላይ የተፈጠረ ችግር ነው፣ ይሄ ደግሞ እንደ ሀገር ውርደት ነው፣ ኢትዮጵያን ወዴት እየወሰድኳት ነው አይልም። ረሃብ ከተማ ውስጥም አለ። ፊታቸውን በነጠላ ሸፍነው 10 ብርና 20 ብር ለመጠየቅ ጎዳና የወጡ እናቶች የትየለሌ ናቸው። የከተማ ረሃብ አለ፣ በገጠር ረሃብ አለ። ማዳበሪያ አቅርቦ ማከፋፈል አልቻለም። ምርታማነት እየቀነሰ ነው ያለው። ተጫነ መጣ የተባለ ማዳበሪያ እንኳን አንድም ቀኑ ያለፈበት ሁለትም የተበላሸ ሆኖ ኃላፊዎች እስር ቤት ገብተዋል አይደል? ያውም ስለተጋለጠ ነው። በዛ የተበላ ገንዘብም ደግሞ እስከ 6 ቢሊዮን ብር ነው። ስለዚህ ረሃብን ማውራት ኔጌቲቭ ኢነርጂን መጥራት ነው ለነዚህ ሰዎች። የዜጎችን ስቃይ መንገር፣ የዜጎችን ስቃይ ማሳየት ድሮም ረሃብ ነበረ ነው የሚል። በኃይለ ሥላሴም ረሃብ ነበረ፣ በደርግም ረሃብ ነበረ፣ በኢህአዴግም ረሃብ ነበረ የሚል መከራከሪያ ማነጻጸሪያ ይዘው እንደሚመጡ አትጠራጠሩ። ኢንፋክት ብሏቸዋል፣ ይሄን ብሏል። ረሃብ ድሮም ነበር፣ አሁን ማህበራዊ ሚዲያ ስላለ ነው የሚታወቀው እያለ ነው። አገሩ ከቁጥጥር ውጭ ሆነ፣ የምታስተዳድረው ሀገር የለም ሲባል ኢህአዴግ እኮ ማያስተዳድረው የኢትዮጵያ ክፍል ብዙ ነበረ ብሎ በንጽጽር ያመጣዋል። የጎረቤት ሀገራት ስጋት ሆነሃል ብለህ ስታመጣ እኔ እኮ ነኝ ያልተዋጋው ከየትኛውም ጎረቤት ጋር እስካሁን ይላል። ስለዚህ ኢትዮጵያ ውስጥ ሲቪል ሰርቫንቱ እየተራበ ነው፣ ሐኪሟ እየተራበ ነው፣ ይህች ሀገር የህግ ባለሙያዋ እየተራበ ነው፣ ሲቪል ሰርቫንቷ እየተራበ ነው፣ አርሶ አደሯ እየተራበ ነው። አብይ አህመድ ግን ስንዴ ኤክስፖርት ላይ ነው የሚለው። ስለዚህ የዜጎች መራብ ግድ ስለማይለው ነው እርዳታ በጦርነቱ ወቅት
ለጦርነት ተጎጆች እርዳታ ይሰጥ ተብሎ በተላከዘ ወቅት ላይ የእርዳታ ስንዴ አሽጎ ሜድ ኢን ኢትዮጵያ ብሎ ኢትዮጵያን ኤድ ብሎ ኤክስፖርት ለማድረግ እርዳታ ሰጣለሁ ያለው ለፕሮፓጋንዳው ከሰዎች ህይወት፣ ከኢትዮጵያውያን ህይወት፣ ከአማራ ህይወት፣ ከትግራይ ህይወት፣ ከሌላውም ህይወት ፕሮፓጋንዳና ገጽታ ይበልጥበታል። ትናንትና ስለ ዲጂታል ኢትዮጵያ እያወራ ነው። ዜጎች ግን ጠረጴዛቸው ላይ ምግብ የለም። ከዳር እስከ ዳር ብረት እያነሱ ነው ያሉት ኢትዮጵያውያን። የእንጀራ ልጅ የሚያደርጋቸውን አገዛዝ አየህ። ጋህዴን፣ ሶህዴፓ ምናምን የሚባሉ ኢህአዴግ አጋር ይላቸው የነበሩትን አቀላቅሎ በብልጽግና በሚል ፓርቲ አንድ ላይ ያደረገና ቤተኛና ባይታወርነት ቀረ ይላቸዋል። ስትራክቸራሊ በመሰረታዊነት ይሄ አገዛዝ ቤተኛና ባይታወር አድርጎታል። ይህንን አገር የእሱ ቤተኛ ባለሀብቶች አሉት፣ ባይታወርና ጠላት ባለሀብቶች አሉት። የኔ የሚለው አለ፣ ጠላት የሚለው ቅድም እንዳልኩት ማህበረሰብም አቅጣጫም አለ። ስለዚህ ይሄ ረሃብ ጦርነት ያደቀቀውን ህዝብ መስበር ነው የተፈለገው። እንዳይነሳ አድርገን ሰብረነዋል። 50 ዓመት 100 ዓመት እንዳይነሳ አድርገን ማለት ይሄ ነው። ይሄ ህዝብ አሁን ጦርነት ሊሸከም አይችልም። ይሄ ህዝብ አሁን አማራጭ የለውም። ዘግቶበታል እኮ ወደ ትግራይ ዘይትም ሽንኩርትም ምናምንም የፍጆታ ምርትም እንዳይገባ ተዘግቷል። ነዳጅም እንዳይገባ ተዘግቷል። ስለዚህ ይህን ተከትሎ ቲፒኤልኤፍ ጦርነት ሊጀምር እንደሆነ፣ ምክንያቱም ከረሃብ ጦርነት ይሻላል ይላል ያገሬ ሰው። ከረሃብ ጦርነት ይሻላል። አሁን ሁለት ነገር ነው። የራበው ሁሉ ወደ ጦርነት ይገባል። የራበው ህዝብ ደግሞ መሪዎቹን ይበላል። ያለው አማራጭ ይሄ ነው። እኔ አምባገነኖችን በተለይ ዘር ተኮር ጥፋቶች የተፈጸሙባቸው የመሪነታችን የሚታወቀው የተሻለ ልማትና የተሻለ ቴክኖሎጂ እኛ የምንጠቀም፣ ሌላው የሀገሪቱ አካባቢ ደግሞ ኋላ ቀር የሆነ በረሃብ የሚገለጥ ገጽታው ምኑ አካባቢውም የተራቆተ ተደርጎ በሁሉም ነገር መንገድ እንዲሳል ማድረግ። ለምሳሌ ሰሞኑን የምመለከታቸው ነገሮች አሉ። ኢትዮጵያ ውስጥ የሚወጡ አስከፊ የሆኑ ዜናዎችም ሲሰራ በነገራችን ላይ የአካባቢና አቅጣጫ አላቸው። ለምሳሌ ከአማራ፣ ከደቡብ፣ ከትግራይ አካባቢ የሚወጡ ወንጀሎችን ነው ወደ ሚዲያ የምትዘግባቸው። ምክንያቱም እነዛን አካባቢዎች ገጽታ ታርኒሽ ማድረግ አለብህ፣ ኢሜጃቸውን ማበላሸት መቻል አለብህ። ሰው የዚህ አካባቢ ላይ ሌላኛው አካባቢ ግን ለምለም አካባቢ ተደርጎ የልማት ቀጠና ተደርጎ የሁሉ ነገር ባለቤት ተደርጎ ሰው አገሪቱ ማለት ይሄ አካባቢ ነው ተብሎ እንደዛ አይነት ገዢ ሀሳብ በሌሎች ዘንድ እንዲያዝ፣ ሌላው አካባቢ የተራቆተ የማያመርት ከዛ አካባቢ ልመና ብቻ ወደ ማዕከል እንደሚመጣ የሪሶርሱ የሀብቱ ባለቤት ይሄኛው አካባቢ መሀል ላይ ያለው በሌላ አነጋገር ኦሮሚያ ብቻ የዚህ ሀብት ባለቤት ተደርጎ ሌላው የሀገሪቱ አካባቢ ሁሉ ሀገሪቱ ላይ የተንጠለጠለ በርደን ጥገኛ ተደርጎ እንዲታይ የሚያደርግ በወንጀልም በረሃብም በምንም እነዛ አካባቢዎች ናቸው እየተባለ እንደዛ አይነት ግንዛቤ እንዲያዝ በመንግስት ሚዲያ ጭምር እነዚህን መልኮች የአካባቢዎችን ገጽታ የማበላሸት ስራ በከፍተኛ ደረጃ ይሰራል። ይሄ አገዛዝ ወደ ስልጣን ከመጣ ጀምሮ ሳያባራ የሚሰራው ነገር ይሄንን ነው። ሌላው የሰላም ስምምነቶች ሰላም የሚያመጡ አይደሉም። እንዲሰመርበት የምፈልገው ነገር ይሄ ከዚህ አገዛዝ ጋር እኔ ከዚህ በፊትም ተናግሬያለሁ። ከዚህ አገዛዝ ጋር ጦርነት የማያደርጉ ኃይሎች የጊዜ ጉዳይ ነው እንጂ ተጠቂዎች ናቸው። ይህንን አገዛዝ የማይታገሉ ኃይሎች በየትኛውም መንገድ የጊዜ ጉዳይ እንጂ የዚህ አገዛዝ ሰለባ ነው የሚሆኑት። የሰላም ስምምነት ውስጥ ገባው የሚል አገዛዝ አንድን አካባቢ ሰላሙ ያመጣውን ፋይዳ ሲያሳይ አትመለከትም። ከሰላሙ በኋላ ረሃብ ይቀጥላል። ከሰላሙ በኋላ ፍጅት ይቀጥላል። ለምን? ጦርነቱ ፖለቲካዊ ገጽታ ብቻ ያለው አልነበረም። አብይ አህመድ
በትግራይም በአማራም ላይ የሚያውጃቸው ጦርነቶች የፖለቲካ ሽኩቻ ውጤቶች ብቻ አይደሉም። ጦርነቱ ባይት ሰልፍ ኢዝ ኔሰሰሪ ኢቭል፣ አስፈላጊ ጥፋት ነው። ጦርነቱ ከፖለቲካ ውጤት በላይ ለዘመናት የሚያስፈልግን ዶሚነንስ የተረጋገጠ የበላይነትን ለማስቀጠል የሚረዳ ነው። ስለዚህ ጦርነቱ በሚያመጣው ጥፋት ነው ማሸነፍ የሚፈልገው። ምንድነው እየሆነ ያለው? ከዛሳ በጣም የሚያሳፍረው ደግሞ ምንድነው መሰለህ አንሙት፣ ያለው ነባራዊ ሀቅ አይደለም። መግለጫ የሚያወጡ የዚህ አገዛዝ ደግሞ ተቀጽላዎች አንተ የምትላቸው ዲዛይንድ ኦፖዚሽንስ አገዛዙ የፈጠራቸው ለትግራይ በጣም በርካታ ተፈጥሮላታል። በቅርብ ጊዜ ምን ብለው መጡ? ኦኬ ድሮን ምግብ ይፈልጋል፣ ስልክ ምግብ ይፈልጋል እያለ የሚናገር አገዛዝ ባለበት፣ የህዝብ ረሃብ አልሰማውም አላየውም የሚል አገዛዝ ባለበት የሚሰጠውን የምግብ እርዳታ ጦርነት ለመጀመር ይጠቀምበታል ብለው መግለጫ እያወጡ መጡ። እንዴት አሁን ይሄንን ለፖለቲካ ዓላማ ልታውለው ትመጣለህ ማለት ነው? ማንም ይሁን ማንም በአንድ ሀገሪቱ ውስጥ ረሃብ ሲከሰት ይሄ የሀገር ህልውና አደጋ እንጂ በሌላ መንገድ አሳነሰህ የጥቂት ማህበረሰብ ወይንም አካባቢ ችግር አድርገህ ልታዩ አትችልም። እኮ ወደር የለውም። ሰው ለሆነ ሰው ለመቆጣጠር ስሜት ለመቆጣጠር የሚከብድ እኔ አንድ ፎቶግራፍ አለ። ዩኒፎርም የለበሱ ልጆቻቸውን ይዘው መንገድ ዳር ቁጭ ያሉ ባልና ሚስት የሚያሳይ አንድ ፎቶግራፍ ነበር እና ለማሰብም ይከብዳል። ይህ አገዛዝ አሁን አንዳንዶች ቅድም እንዳልከው ነው፣ እሱ እንዲቆም ሌላው መንበርከክ አለበት፣ እነሱ የበላይ እንዲሆኑ ሌላው መሰበር አለበት፣ ሌላው መውደቅ አለበት። ይሄ ፖሊሲያቸው ነው። ነገር ግን እንደዚህ አይነት ፖሊሲ እንደዚህ አይነት አመለካከት ራስህ ጋርም ቢሆን አይቀርም፣ አይቆይም። ስለማይቆይ ነው። የቦረና ህዝብ ብልጽግና ከመጣ እኮ ነው እንደ በሬ ተጠምዶ የታረሰው ግለሰብ ሰው እንደ በሬ ተጠምዶ የታረሰው ቦረና በአብይ አህመድ ዘመን ነው። ሰላሌ ቀንበር አንገታቸው ላይ አድርገው ሰላማዊ ሰልፍ ያደረጉት የእርሻ በሬዎቻቸው ታርደው እየተበሉ ቀንበር አንገታቸው ላይ አድርገው ሰልፍ የወጡት በዚሁ አገዛዝ ነው። ይሄ አገዛዝ የኔ የሚለው ማንን ነው? በአገዛዙ ዙሪያ የተሰበሰበውን ዘረኛ ባለሀብት፣ ዘረኛ ምሁር፣ ዘረኛ ፖለቲከኛና ካድሬ እሱን ሲመለከተው እነሱ የሚዘርፉት ገንዘብ ሲመለከት ነው ኦሮሞ አለፈለት ብሎ የሚያስበው። እዛ የሰበሰባቸውን የደቡብ ልሂቃን ሆዳሞች ሲመለከት ነው ኢትዮጵያ በልጽጋለች የሚላቸው። ለነበለጠ ሞላ መኪና መቀያየር ነው ፍትሃዊ ነኝ የሚያሰኘው። በዚህ ወቅት አይዲፒ ሴንተሮች ኢትዮጵያ ውስጥ ያሉ አይዲፒ ሴንተሮች እርዳታ የሚያቀርብላቸው የለም። ኢንፋክት አይዲፒ ሴንተር የሀገር ውስጥ ተፈናቃይ ጣቢያዎች የተቋቋሙባቸው አካባቢዎች የት ናቸው? ስንት ናቸው? የተባበሩት መንግስታት ከአሜሪካ ፖሊሲ ጋር ተያይዞ የዩኤንኤችሲአር እና ሌሎች የምግብ እርዳታ አቅራቢ ድርጅቶች፣ ሰብአዊ እርዳታ አቅራቢ ድርጅቶች አቅም አንሷቸዋል። ትናንትና ያወጣውን ሪፖርት እናነሳዋለን። ኢትዮጵያ ውስጥ ያሉ የስደተኛ የሀገር ውስጥ ተፈናቃይ አይደለም ከ1.1 ሚሊዮን በላይ የሌሎች ሀገራት ሪፊውጂ ስደተኞችን መርዳት አልቻለም፣ ዓለም ይድረስልን እየተባለ ነው። ስደተኛም ይራባል፣ የሀገር ውስጥ ተፈናቃይም ይራባል፣ ነዋሪም ይራባል፣ ሲቪል ሰርቫንትም ይራባል፣ የከተማ ወጣትም ይራባል። ስለዚህ የመን በረሃ ላይ ያንን ወጣት በማየታችን አንገረምም። ይህ አገዛዝ ጎንደርን ሞሽራት ይልህና ሰሜን ጎንደር ግን በረሃብ ሰው ያልቃል፣ እንስሳት ያልቃሉ። ስለዚህ ዛሬ ሀፓ መግለጫ አውጥቷል በዚህ ረሃብ ጉዳይ።
ስለዚህ ምንድነው የሚለው ከጦርነት የተረፉ ንጹሃን በረሃብ እየተገረፉ መሆኑ ትልቅ የሰብአዊነት ልሽቀት ነው ይላል ቃሉ። በህጻጽ የመጠለያ ካምፕ የተከሰተውን ረሃብ አስመልክቶ ከኢሃፓ የተሰጠ መግለጫ ላለፉት ዓመታት በከፍተኛ ጦርነት ሲሰቃይ የቆየው የትግራይ ህዝብ አሁንም ፖለቲካ ወለድ በሆነ ምክንያት በከፍተኛ ስጋት ውስጥ መሆኑን ፓርቲያችን ተመልክቷል። ፖለቲከኞች ብልጽግናና ህወሓት በፈጠሩት ረሃብ ከጦርነት የተረፈውን የትግራይን ህዝብ እንዲህ ለጠኔና ስቃይ ዳርገውታል። የዓለም አቀፉ ማህበረሰብ ተረባረብ በረሃብ እየማቀቁ ያሉ ወገኖቻችንን እንዲታደግ ጥሪ ማድረግና እኛም የበኩላችንን መረባረብ አለብን። በፖለቲካ ቁርሾ ምክንያት ህዝብን በረሃብ መቅጣትና መንግስት ለቅንጦት ነገሮች የሚያወጣቸውን በብዙ ሚሊዮኖች የሚገመት ገንዘብ እያየን ህዝብ በረሃብ በዚህ መልክ እንዲሰቃይ መፍቀድ በሰው ስብዕና ላይ ያነጣጠረ የከፋ ወንጀልና የከፋ የሰብአዊነት መብት ጥሰት ነው ይላል ያሬድ ኃይለማርያም። አሁን ሁኔታው የችግሩ አካል የሆነው ህወሓት ባወጣው መግለጫም ነገሮች መስመር እየሳቱ ወደ መጨረሻው ሁኔታ ውስጥ እየገባ እንደሆነ የሚያሳይ ነው። ለኔ ዛሬ ህወሓት ጦርነት ሊጀምር እንደሚችል አንችለውም። ተመልከት፣ ባለፈው ሳምንት ያወጣው መግለጫ ነበር። ኢኮኖሚክ ዋርፌር የኢኮኖሚ ጦርነት ታውጆብኛል፣ በጀት ተከለከልኩ፣ የልማት ድርጅቶች ታግደው ነበረ፣ ነዳጅ የለም፣ ምግብና ሸቀጣሸቀጥ አይገባም፣ ትግራይ እንደገና ተከባለች ብሎ መሸለታ መግለጫ አውጥቶ ነበር። የዛሬው ለየት ይላል። ትዕግስት ልክ አለው ይላል። እንግዲህ በምትረዳው ልክ በደንብ ታየዋል። ትዕግስት ልክ አለው። ለማን ነው እንዲህ እያለ ያለው? ምን እያለ ነው ያለው? እንግዲህ መድኃኒት ይሄ ቅድም ያልከው ነገር ከመግደል አልፎ መሞቻህን ማመቻመች የዚህ አገዛዝ ልዩ ባህሪ ነው። መድኃኒት ይከለክላል። መድኃኒት እንዳይገባ፣ የምግብ እርዳታ እንዳይገባ፣ የእርዳታ ድርጅቶች እንዳይሄዱ እየቀነሳቸው አድርጓቸው። በአንድ 10 መኪና ለምን ሄዳል? አንድ መኪና ይበቃል። 200 መኪና ወታደር የሚያንቀሳቅስ አገዛዝ 50 መኪና እርዳታ ጭኖ አልሚ ምግብ ጭኖ ግን መሄዱ ይገርማል እና እሱን ያደናቅፋል። የትግራይ ህዝብና የህወሓት መርሃዊ እምነት ሰላም ነው። ከዚህ ጽኑ መርሆ በመነሳትም በፕሪቶሪያ የተደረሰው ስምምነት እንዲተገበር በተደጋጋሚ ሲማጸኑ ቆይተዋል። ይሄ ያው ብለነዋል፣ የጋራ እስር ቤታቸው ነው። ታሪካዊ ኃላፊነታቸውን አሁን ሊወጡ ይገባል እንላለን ነው የሚለው የቲፒኤልኤፍ መግለጫ። እኔ አጠቃላይ ነገሩ አደጋውን ያሳየ ነው። በሱ በኩል የወሰደው ኃላፊነት እዚህ ላይ አላይም። ፕሪቶሪያን እና ፌደራል መንግስቱ የፕሪቶሪያ ስምምነት አለመፈጸምና ፌደራል መንግስቱ ተጠያቂ ያደርጋል። ትዕግስታችን አልቋል፣ ጊዜ አልቋል ነው እያለ ያለው። which means ጦርነት ሊጀምር እንደሚችል ነው አሁን የገባኝ። በኔ ቋንቋ ጊዜያችሁ አልቋል ነው እያለ ያለው የፕሪቶሪያ አደራዳሪዎች። ጦርነት ምናልባት በፖለቲካ ለመግባባት ምክንያት የሚከሰት ጦርነት ይኖራል አይደል? በጦርነት ውስጥ የምታደርሰው ዋር ክራይም ግን የጦር ወንጀል ረሃብንም በዛው ላይ አንድ ህዝብ ላይ እንዲደርስ የምታደርገው ግን ከፖለቲካ ልዩነት በላይ ነው። ከህወሓት ጋር ስላልተስማማ አለመስማማት የራሱ ጉዳይ ነው። ህዝብን በረሃብ ካጠፋ ግን አንድ አገዛዝ there is more to it intentional አንድን ህዝብ የማጥፋት ፍላጎት አለ። ኢትዮጵያ ውስጥ በጣም የተቃለለ ነገር ያየሁት በልሂቃኑም ዘንድ በፖለቲካ ልሂቁም ዘንድ ፍጅት በረሃብና በጦርነት ምክንያት የሚደርስን ፍጅት፣ ጦርነት ኖረም አልኖረም የሚደርስን ፍጅት አንዳንድ ጊዜ የፖለቲካ ውጤት፣ አንዳንድ ጊዜ የመልካም አስተዳደር እጦት ውጤት አድርገህ ልታቀርበው አትችልም። ከረሃብ ጀርባ ኢንቴንሽናል አንድ አካባቢ ድርቅ ሊያጋጥም ይችላል፣ ግጭት ሊፈጠር ይችላል። ረሃብ ሲከሰት ግን በዋናነት ተጠያቂ መሆን ያለበት አካል መኖር አለበት። ይሄ አገዛዝ
ረሃቡ የሚያስጨንቀው ቢሆን ኖሮ ታንክ አያሳይህም ነው የኔ አርጊውመንት። ለነበረን ቆይታ ግን በድጋሚ በጣም አመሰግናለሁ። ሀሳብ አስተያየትም ስትሰጡ ለነበራችሁ እንደዚሁ ከልብ ነው የምናመሰግነው። አውቃለሁ መራር ነው መራብ መጠማት፣ አውቃለሁ መራር ነው መራብ መጠማት፣ ወስዶ አይጸናም እንጂ እንደ መተካት።